ክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ የክርስቶስ ከተማ እግዚአብሔር ዓለምን የሚያይበት እይታ የእግዚአብሔር ልጆች ብሎ ይመለከታቸዋል። በሌላ በኩል ደግሞ የክፉ ልጆች ብሎ ይመለከታቸዋል። ለዚህ ነው እግዚአብሔር መንግስት እንጂ ሃይማኖት የለውም የምንለው። ሻሎም የተወደዳችሁ የእግዚአብሔር ቤተሰቦች፣ ወንድማችሁ ቅዱስ ተካልኝ ነኝ። ይህ የመንግስቱ መልእክት የተሰኘው ፕሮግራማችን ነው። ዛሬ ደግሞ ከእግዚአብሔር ቃል ስለ እግዚአብሔር መንግስት በአንድ ሐሳብ ላይ የምንከፋፈል ይሆናል ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። የመንግስቱ ወንጌል የሚያካትታቸውን 3 ዋና ነገሮች አብረን እንመለከታለን። የእግዚአብሔር ቃል በገላትያ ምዕራፍ 3 ከቁጥር 7 እስከ 8 ስለ አብርሃም አንድ ነገር ይናገረናል። እንግዲህ እነዚያ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ ባንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስታወቀው ይላል። ይሄ ክፍል የሚነግረን ወንጌል በአዲስ ኪዳን ዘመን ሳይሆን ወንጌል ማለት የምስራች ማለት ነው። በብሉይ ኪዳን ዘመን አስቀድሞ ለአብርሃም እግዚአብሔር እንዳስታወቀው የሚናገር ክፍል ነው። ቀጥሎ ልናነሳ የምንችለው ይሄንን ቃል እግዚአብሔር አሕዛብ ሁሉ ባንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስታወቀው የሚለውን ክፍል የምናገኘው ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ነው። እዚህ ክፍል ላይ እግዚአብሔር ለመጀመሪያ ጊዜ አብርሃምን ሲጠራው እንመለከታለን። እግዚአብሔር አብርሃምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ ባንተ ይባረካሉ። ይሄ እግዚአብሔር ለአብርሃም ለመጀመሪያ ጊዜ የነገረው የምስራች ነበረ። በዚህ ክፍል ውስጥ የምንመለከተው እግዚአብሔር የተናገረው ዋና ነገር አብርሃም ከ3 ነገሮች ውስጥ እንዲወጣ ነው። እነሱም ከአገርህ፣ ከዘመዶችህ፣ ከአባትህም ቤት የሚል ቃል እናገኛለን። የወንጌል እውነተኛ ሚስጥር አንዱ ያለው እዚህ ክፍል ላይ ነው። መጽሐፍ ቅዱሳችን በግልጥ እንደሚነግረን ከአገርህ፣ ከዘመድህ፣ ከአባት ቤት ተለይተህ እኔ ወደማሳይ ምድር ውጣ ሲለው ሰው ከቤተሰቡ ተለይቶ ከዘመዶቹ ላይ ለይ ይችላል። ከዘመዶቹ ተለይቶ ከሀገር ላይ ለይ ይችላል። ወይም ከዘመዶቹና ከቤተሰቦቹ ተለይቶ ከሀገር ላይ ወጣ ይችላል። እግዚአብሔር ግን በዚህ ክፍል ውስጥ የነገረው የምስራች ምንድነው? ከነዚህ ከ3 ነገሮች ተለይተህ እኔ ወደማሳይህ ምድር ውጣ ይለዋል። እኔ ወደማሳይህ ምድር ውጣ ሲለው እግዚአብሔር ለአብርሃም ሀገርን፣ ዘመድን፣ ቤተሰብን እንደሚሰጠው የሚያሳይ ቃል ነው ማለት እንችላለን። ይህንን ነው ለአብርሃም ወንጌልን አስቀድሞ አስታወቀው የምንለው። እነዚህ 3 ነገሮች የወንጌል ፓኬጆች ወይም ጥቅልሎች ናቸው። ይህንን እውነት በጥልቀት ለመመልከት የሚረዳን ስለ ውልደት በማየት ነው። ውልደት ወይም ሰው በዚህ ምድር ላይ ሲወለድ ወደዚህ ምድር ሲቀላቀል በአንድ ጊዜ ሰው 3 ነገሮችን ይቀላቀላል። ይህም ቤተሰቦቹን ይቀላቀላል። አንድ ውልደት ቤተሰቦቹን እንዲቀላቀል ያደርገዋል፣ ዘመዶችን እንዲቀላቀል ያደርገዋል፣ ሀገርን እንዲቀላቀል ያደርገዋል። ስለዚህ አንድ ውልደት ለሰው ልጅ 3 ፓኬጆችን ነው የሚሰጠው። ስለዚህ ይሄ እውነታ የመንፈስ ዓለምም እውነታ ነው ማለት ነው። ለዚህ ነው ሰው ዳግመኛ ሲወለድ ወደ እግዚአብሔር መንግስት ይገባል። ክብር ለእግዚአብሔር ለአምላካችን ይሁን። ጌታችን ኢየሱስ ኒቆዲሞስ ለተባለ ለፈሪሳውያን መምህር በዮሐንስ ወንጌል ምዕራፍ 3 ላይ ስለ ዳግም ውልደት ሲነግረው ምን አለ? ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ስለዚህ አንድ ሰው ዳግም ሲወለድ ወደ እግዚአብሔር መንግስት ውስጥ ሲገባ የሚገባው እነዚህን 3
ጥቅልሎች ወይም ደግሞ ደርዞች በመካፈል ነው። ቤተሰብ ያገኛል፣ ዘመድ ወይም ወገን ያገኛል፣ ደግሞም ሀገር ያገኛል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ይሄ ለአብርሃም አስቀድሞ የታወቀው ወንጌል አሁን ደግሞ አሕዛቦች ሁሉ የተባረኩበት እውነት እንደሆነ መጽሐፍ ቅዱሳችን ያስተምረናል። አንድ በአንድ አጠር ባለ መልኩ ቶሎ ለመመልከት እንሞክር። የመጀመሪያው ቤተሰብ ነው። መጽሐፍ ቅዱሳችን እኔና እናንተን የእግዚአብሔር ቤተሰቦች ብሎ ይጠራናል። ኤፌሶን ምዕራፍ 2 ከቁጥር 18 እስከ 19 ሲናገር እንደዚህ ይላል። ክፍሉ በክርስቶስ ኢየሱስ የተሰራው ሥራ አሕዛብንና አይሁዳውያንን አስታርቆ እንዴት በአንድ መንፈስ ወደ አብ መግባት እንዳገኘን ክፍሉ የሚተርክ ክፍል ነው። ጳውሎስ ለኤፌሶን ሰዎች በጻፈላቸው መልእክት የሚነግራቸውም አንዱ ትልቁና ጥልቁ ሚስጥር ይሄ ነው። አሕዛብ ከአይሁድ ጋር የእግዚአብሔር ተስፋ ወራሾች እንደሆኑ እዚህ ክፍል ላይ እንደዚህ የሚል ቃል ታገኛላችሁ። በእርሱ ሥራ በክርስቶስ ኢየሱስ ሥራ ማለት ነው፣ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። ሃሌሉያ! ክብር ለእግዚአብሔር ይሁን። ይሄ ሰዎች ዳግመኛ በመወለድ የሚያገኙት እድል ነው። ሰው ዳግመኛ ሲወለድ ቤተሰብ በመንፈስ ዓለም ይቀይራል። ስለዚህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ ይለናል። እንግዶችና መጻተኞች አይደላችሁም። በዚሁ ተመሳሳይ መልኩ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 17 እስከ 19 እንደዚህ የሚል ክፍል እናገኛለን። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ ይላል። አሁን እዚህ ክፍል ላይ የነገረን ያለው ይሄ አባታችሁ ከሆነ እግዚአብሔር አባታችሁ ከሆነ በእንግድነታችሁ ዘመን በፍርሃት ኑሩ። አያችሁ፣ በምድር ያለንን ቆይታ የእንግድነት ዘመን ብሎ ይጠራዋል። ቀጥሎ እንደዚህ የሚል ቃል እናገኛለን። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ሃሌሉያ! እዚህ ክፍል ላይ የነገረን ያለው በስጋ ከአባቶቻችን ያገኘነው ሕይወት የወረስነው ኑሮ ከንቱ ኑሮ ነው ወይም ኢምፒቲ ላይፍ ነው፣ ቬይን ነው፣ የማይጠቅም ነው፣ በሞት የሚጠናቀቅ ነው፣ የማይረባ ነው እያለን ነው። ነገር ግን አሁን ከዚህ ከንቱ ከሆነ ኑሮ የተዋጃችሁት፣ በዋጋ የተገዛችሁት፣ በክርስቶስ ደም የተገዛችሁት ወደ ከበረ ሕይወት ነው አለ። ይሄም ክፍል ቤተሰብ እንደቀየርን፣ አባት እንደቀየርን፣ በክርስቶስ ደም አማካኝነት የእግዚአብሔር ልጅነትን ስልጣን እንዳገኘን እዚህ ክፍል ላይ መመልከት እንችላለን። እዚሁ ክፍል ላይ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ወረድ ብለን ስንመለከት ዳግመኛ የተወለዳችሁት ይለናል። አያችሁ፣ የመጀመሪያ ውልደት የሥጋ ውልደት ነው። ይሄም ከንቱ የሆነን ሕይወት እንድንካፈል አድርጎናል። ሁለተኛው ውልደት ደግሞ ዳግመኛ በመንፈስ የሆነ መወለድ ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር ከእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው ይላል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ የመንግስቱ ወንጌል የመጀመሪያ ለሰዎች የሚያደርገው ነገር ምንድነው? ዳግም ውልደትን ሰዎች ሲቀበሉ የመጀመሪያ የሚቀላቀሉት የእግዚአብሔር ቤተሰብነትን ነው። እግዚአብሔር አባታቸው ይሆናል፣ እነርሱም የእግዚአብሔር ልጆች ይሆናሉ። ይሄ የመንግስት ወንጌል ቀጥሎ የሚሰጠን ተካፍሎት ወይም እድል ወገን መቀየር ነው። ወገን የሚለው ቃል በአማርኛ ህዝብ የሚል ታገኛላችሁ፣ ዘመድ የሚል ታገኛላችሁ። የበለጠ ደግሞ ገላጭ የሚሆነው ወይ ብሔር የሚለው ቃል በእኛ ሀገር ቋንቋ የሚገልጸው ይመስለኛል። ወገን ማለት እሱ ነው። አንድ ሰው ሲወለድ ቤተሰብ እንደሚቀላቀለው ሁሉ የሆነን ወገን ይቀላቀላል፣ የሆነን መንግስት ይቀላቀላል። ስለዚህ ወገን ማለት ምን ማለት ነው?
ወገን የሚለውን ሐሳብ በቀላሉ ለመረዳት ወገን ማለት አንድ አይነት ቋንቋ፣ ስርዓት፣ ወግ፣ ባህልና ልማድ ያለው ማህበረሰብ ማለት ነው። ማናችንም በስጋ ስንወለድ የሆነ አንድ አይነት ቋንቋ፣ ስርዓት፣ ወግ፣ ባህልና ልማድ ወዳለው ማህበረሰብ ነው የምንቀላቀለው። ከዚህ የተነሳ የዛን ማህበረሰብ ቋንቋ፣ ወግና ልማድ ወይም ባህል ተካፍለን ነው ነርቸር ተደርገን ወይም ደግሞ አድገን ነው እዛ ውስጥ በህይወት የምንኖረው። ስለዚህ ተካፋይነታችን ከነዚህ ወገኖች ጋር ይሆናል ማለት ነው። የመንፈሳዊውም ዓለም እውነት ይሄ ነው። ሰው ዳግመኛ ሲወለድ የወገን ለውጥም ያደርጋል። መጽሐፍ ቅዱስ የቅዱሳን ወገኖች ህብረት እንዳለ በግልጥ ይናገራል። ይህንን ክፍል በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 10 እንመልከተው። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ የተቀደሰ ሕዝብ ሆሊ ኔሽን። የተቀደሰ ሕዝብ የሚለው በእንግሊዝኛው ሆሊ ኔሽን ይላል። ኔሽን ማለት ቅድም እንዳልኩት አንድ አይነት ቋንቋ፣ ስርዓት፣ ወግ፣ ባህልና ልማድ ያለው ማህበረሰብ ማለት ነው። እናንተም አለ ወደ ተቀደሰ ሕዝብ ገብታችኋል። ወደዛ ተዋሽታችሁ ወደዛ ተሸጋግራችኋል። የተቀደሰ ሕዝብ ይልና እግዚአብሔር ገንዘቡ ያደረገው ሕዝብ ናችሁ። ቀጥሎ ቃሉን ተመልከቱት። ቁጥር 10 ላይ ቀድሞ የእርሱ ወገን አልነበራችሁም ይላል። የእርሱ ወገን አልነበራችሁም። ሌላኛው አማርኛ ላይ የእርሱ ሕዝብ አልነበራችሁም፣ የእርሱ ወገን አልነበራችሁም። አሁን ግን የእግዚአብሔር ሕዝብ ሆናችኋል ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር የራሱ የሆነ ወገን አለው። የራሱ የሆነ ሕዝብ አለው። የራሱ የሆነ ማህበረሰብ አለው። ሰው ዳግመኛ ሲወለድ ቤተሰብ ብቻ ሳይሆን የተቀደሰውን የእግዚአብሔርን ሕዝብ ይወርሳል። የተቀደሰውን የእግዚአብሔርን ቋንቋ፣ ስርዓት፣ ወግ፣ ባህል፣ ልማድ ይወርሳል። ክብር ለእግዚአብሔር ለአምላካችን ይሁን። ይህ የመንግስቱ ወንጌል ፓኬጅ ነው፣ ጥቅልል ነው። ሰው በአንድ መወለድ ውስጥ ወይም ዳግም መወለድ ውስጥ የሚወርሳቸው ነገሮች ናቸው። ሌላው በራእይ ምዕራፍ 5 ከቁጥር 9 እስከ 10 ይህንን ሐሳብ የሚያጸና ቃል ትመለከታላችሁ። እንዲህ እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማህተሞቹንም ልትፈታ ይገባሃል፣ ምክንያቱም ታርደሃል፣ በደምህም ይህንን ቃል ስሙት፣ በደምህም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል፣ ለአምላካችንም መንግስትና ካህናት አድርገሃቸዋል፣ እነርሱም በምድር ላይ ይነግሳሉ። ሃሌሉያ። ክፍሉ በግልጥ እንደሚነግረን እዚህ ክፍል ላይ በክርስቶስ ኢየሱስ ደም ታውቃላችሁ፣ ከአንድ ቤተሰብ የዘርና የህይወት ተካፍሎት የሚመጣው በደም ነው። አሁንም እየነገረን ያለው በክርስቶስ ደም ደግሞ ከመንፈሳዊው ዓለም የእግዚአብሔርን ህይወትና ወገን ተካፋዮች እንዳደረገን በግልጥ ይናገራል። አያችሁ፣ በምድር ላይ ካለንበት ከነገዳችን፣ ከቋንቋችን፣ ከወገናችን፣ ከህዝባችን በደሙ ዋጅቶ፣ አያችሁ፣ በገንዘብ አይደለም የዋጀን፣ በደም። ለምን? የነበርነው ወይም የነበርንባቸውን ወገኖቻችን ናቸው ያልነው አንዱ በደምና በስጋ በመካፈላችን ምክንያት ነው። ቀጥሎም ደግሞ ቋንቋቸውን፣ ስርዓታቸውን በመካፈላችን ምክንያት ነው። አሁንም በልጁ በክርስቶስ ኢየሱስ ደም የኔና የናንተ ነገድ፣ ቋንቋ፣ ህዝብና ወገን ተዋጅቷል። ስለዚህ ወደ እግዚአብሔር ወገን ገብተናል ማለት ነው። ወገን ቀይረናል ማለት ነው። ክብር ለእግዚአብሔር ይሁን። የመጨረሻውና ሶስተኛው የመንግስቱ ወንጌል ፓኬጅ ወይም ደግሞ ጥቅልል ሀገር ነው። ለምን? አብርሃምን ከሀገርህ፣ ከዘመድህ፣ ከአባት ቤት ተለይተህ እኔ ወደማሳየህ እግዚአብሔር ወደሚያሳየው ምድር ነበር አብርሃም የወጣው። ይሄንን ነው ወንጌል ተብሎ የተነገረን። ክብር ለእግዚአብሔር ይሁን። ሀገር በቀላሉ ውስብስብ ሐሳብ ቢሆንም በቀላሉ ለመረዳት እንዲረዳን ሀገር 3 ዋና ክፍለ አካላቶች ወይም ኮምፖነንቶች አሉት። በቀላሉ ለመያዝ እንዲረዳችሁ ገዢ አለ፣ ተገዢ አለ፣ ከዛም ደግሞ ግዛት አለ። ሀገር የነዚህ 3 ዋና ኮምፖነንቶች ውቅር ናት። ገዢው አካል ስንል መንግስት ማለታችን ነው።
ተገዢው አካል ስንል ህዝቡን ማለታችን ነው። ግዛት ስንል ደግሞ የምንኖርበትን ምድር ወይም ደግሞ ሀብት የተሸከመውን ክፍል ማለታችን ነው። ለነዚህ ሶስት ነገሮች ደግሞ ሀገር ስርዓት ትገነባለች። በዋናነት ለገዢ የሚዘረጋ ስርዓት የፖለቲካ ስርዓት ይባላል። ለተገዢው የሚዘረጋ ስርዓት ደግሞ የማህበረሰብ ስርዓት ብለን እንጠራዋለን። በግዛት ውስጥ ላለው ሀብታችን ደግሞ ሀብታችንን በሚገባ አውጥተን ለህዝብ ለመጠቀም የሚረዳንን ስርዓት ደግሞ የኢኮኖሚ ስርዓት ብለን እንጠራለን። ብዙ ጊዜ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ የሚል ቃላቶችን በሚዲያም ወይም በአንድም በሌላ እንሰማለን። ይሄ በሀገር ውስጥ ያሉትን ዋና ዋና ስርዓቶች ወይም ደግሞ ሁሉን ሀገርን የሚወክሉ ዋና ሶስት ስርዓቶችን የሚወክል ቋንቋ ስለሆነ ሰዎች የሚጠቀሙት ቃላት ናቸው። እዚህ ክፍል ላይ ልንመለከት የሚገባው ሀገር ቁሳዊ ነገር ብቻ አይደለም። ሀገር ስርዓት ነው። የሀገር መልክ ማለት የስርዓት መልክ ማለት ነው። ሰዎች በአንድም በሌላም ምክንያት የሆነ ሀገር ስርዓት ለህይወታቸው የማይመቻቸው ሆኖ ሲገኝ ወደ ሌላ ሀገራት ሲሰደዱ እንመለከታለን። አብርሃምን እግዚአብሔር ያለው አያችሁ፣ ከቤትህ ብቻ ውጣ አላለው፣ ከወገንህ ብቻ ውጣ አላለው፣ ከሀገርህ ጭምር ነው ውጣ ያለው። አያችሁ፣ ከሶስት ነገር መውጣት በህይወት የሚያመጣው የህይወት ለውጥ እጅግ ታላቅ ነው። ወንጌል ሰዎችን ከሶስቱም ነገር ያወጣል። ከቤተሰብ ያወጣል፣ ከወገን ያወጣል፣ ከሀገር ያወጣል። ከሀገር መውጣት ማለት ከነዚህ ሶስት ስርዓቶች መውጣት ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። ፊልጵስዩስ ምዕራፍ 3 ከቁጥር 20 እስከ 21 እንደዚህ ይላል፣ እኛ ግን አገራችን በሰማይ ነው። እኛ ግን አገራችን በሰማይ ነው። ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እርሱ ሁሉን ለራሱ ባስገዛበት ኃይል ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። ሃሌሉያ። እንግሊዘኛው ቨርዥን ጥሩ አድርጎ ያስቀምጠዋል። our citizenship is in heaven፣ ዜግነታችን ሰማያዊ ነው በማለት ያስቀምጠዋል። አያችሁ፣ የኔና የእናንተ ዜግነት በክርስቶስ ኢየሱስ ወንጌል ወይም በመንግስቱ ወንጌል አምነን ስንድን ቤተሰብ ብቻ አይደለም፣ ወገን ብቻ አይደለም፣ ሀገር ቀይረናል፣ ዜግነት ቀይረናል። ዜግነት ቀይረናል ማለት ሰማያዊ የሆነ ሀገር አለን። ስለዚህ የምንተዳደርበት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ስርዓት ከዚህ ዓለም የተቀዳ ሊሆን አይችልም ማለት ነው። ሌላ የተቀደሰ በጌታችን በኢየሱስ ክርስቶስ ንግስናና ጌትነት የሚመራ መንግስት ስላለ በእርሱ መንግስት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ስርዓት እንድንጠራ ዳግም ተወልደናል። ይሄ የመንግስቱ ወንጌል ጥቅልል ወይም ደግሞ ፓኬጅ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ብዙ ጊዜ ሰዎች ዳግም ውልደትን ሲያስቡ በመንፈስ ቅዱስ በመታጠብ የእግዚአብሔርን ልጅነት ማግኘት ላይ ብቻ ያተኩራሉ። እውነት ነው፣ አንዱና ታላቁ እውነታ እሱ ስለሆነ። ነገር ግን የወንጌል ፓኬጅ ወይም ደግሞ ጥቅልል እዛ ጋር አያበቃ። አያችሁ፣ ወገንም አስቀይሮናል፣ ሀገርም አስቀይሮናል። መጽሐፍ ቅዱሳችን ዕብራውያን ምዕራፍ 12 እናንተ ግን ወደ ጽዮን ተራራ፣ ወደ ሰማያዊት ኢየሩሳሌም፣ ወደ ሕያው እግዚአብሔር ከተማ መጥታችኋል። ይሄ ነው የሆነልን። መጥታችኋል፣ ትመጣላችሁ አይደለም። ሌላኛው ትርጉም ላይ ደርሳችኋል ይለናል። መጥታችኋል። በደስታ ወደ ተሰበሰቡት ወደ አላፋት መላእክት፣ ስማቸው በሰማይ ወደ ተጻፈው ወደ በኩራት ማህበር ቀርባችኋል። የሁሉ ዳኛ ወደ ሆነው ወደ እግዚአብሔር፣ ፍጹምነት ወዳገኙት ወደ ጻድቃን መንፈሶች፣ የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ፣ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ሃሌሉያ ወደ ተረጨው ደም ደርሳችኋል። ቀጥሎ ወረድ ብሎ እንደዚህ ይላል፣ ስለዚህ ከቶ የማይናወጥ መንግስት ስለምንቀበል እግዚአብሔርን እናመስግን፣ አምላካችን የሚባላ እሳት ነውና። አያችሁ፣ የሚናወጥ መንግስት አለ። አሁን ደግሞ በዳግም ውልደት የተቀበልነው የማይናወጥ መንግስት አለ። እኔና እናንተ ሀገራችን በሰማይ ነው። የምንተዳደረውም በጌታችን በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የኔና የናንተ መንግስት ንጉስና ጌታ ነው።
ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ ይሄ የእግዚአብሔር ቃል እውነት ነው። ወንጌል 3 ከቤተሰባችን አውጥቶናል፣ ከወገናችን አውጥቶናል፣ ከሀገራችን አውጥቶናል። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። በተማራችሁ ትምህርት እንደተባረካችሁ አምናለሁ። በሌላ ክፍል እስከምንገናኝ ሻሎም፣ ተባረኩ። ምናልባት ይህንን መልእክት ስትሰሙ ከዚህ ቀደም እንዲህ አይነት እውነት አልሰማሁም ነበር፣ ዛሬ ግን ወደ እግዚአብሔር መንግሥት መግባት ፈልጋለሁ፣ ስለዚህ መጸለይ ፈልጋለሁ የምትሉ ካላችሁ አብራችሁኝ ይህንን ጸሎት እንድትጸልዩ አበረታታችኋለሁ። እግዚአብሔር አባቴ ሆይ ስለምትወደኝ አመሰግንሃለሁ። መንግሥትህን ልታወርሰኝና ልጅህ ልታደርገኝ መልካም ፍቃድህ ስለሆነ አመሰግንሃለሁ። ኢየሱስ ክርስቶስ ያንተ ልጅ እንደሆነ ስለኔ ኃጢአት ወደ ምድር እንደላከው እንደሞተልኝ ሞትን ድል አድርጎ እንደተነሳ እናም በክብር ባንተ ቀኝ እንደተቀመጠ በልቤ አምናለሁ። ኢየሱስ ክርስቶስ ጌታ እንደሆነ እመሰክራለሁ። ይህንን በማወጄ ከኃጢአቴ ሁሉ ስላጠብከኝ መንፈስ ቅዱስንም ስለሰጠኸኝ አመሰግንሃለሁ። አሁን ዳግም ተወልጃለሁ፣ የዘላለም ሕይወት ተቀብያለሁ፣ የእግዚአብሔር ልጅ ሆኛለሁ፣ አዲስ ፍጥረት ሆኛለሁ፣ ወደ እግዚአብሔር መንግሥት ገብቻለሁ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ ወደ እግዚአብሔር መንግሥትና ቤተሰብ ተቀላቅለዋል። Christos